ማስቻል ለምን ነበር የመጣው? ወንጀል ለመጠቆም ነው የመጣሁት። ወንጀል? አዎ፣ ለዘመናት ታፍኖ የነበረ ወንጀል ለመጠቆም ነው የመጣሁት። ንገረኝ፣ ወንጀል ማን የሰራው? እናቴ። ወይዘሮ ወርቄ? ወይዘሮ ወርቄ እናቴ ብዙ ወንጀሎችን ሰርታለች። እንዳለ የሰራችን ወንጀል በሙሉ የማውቀውን ልናዘዝ ነው የመጣሁት። ንገረኝ። እሺ፣ አሁን የምፈልገው አንተ ጋር ያለውን ማስረጃና ምስክርነትን ጭምር ነው። መስክር። እናቴ አባቴን ገለዋለች ብለህ ሂድና ንገር። መሰክራለሁ። ነቀዝ ይወልክ ልጅ ጣጣት ነው እስከዛሬ ዝም ያልኩት። ለምሳሌ የአባትን ግድያ በተመለከተ በቂ መረጃ እንፈልግ ነበር። ከእናቴ ብር የተቀበልከው እምነታቸው ለማግኘት ነው። ከእሳቸው ጎን እንደቆምኩ እንዲሰማቸው ብዬ ነው። ከዛም ብር ተቀበልኳቸው። ብሩ ግን መንግስት እጅ ላይ እንጂ እኔ ኪስ ውስጥ የለም። እኔ ሙያዬን የማከብር ሀቀኛ ፖሊስ ነኝ። እኔ ብር ተቀብዬ እውነትን የምቀብር ስግብግብ ፖሊስ አይደለሁም። ዘርሽን ከዘሬ ልታቀላቂ ነበር አይደል? ተሳካልሽ። ልጄን አባብለሽ አልጋ ላይ ያወጣሽው። ግን ወቂ እኔ ወርቄ ደስተኛ ሆነሽ እንድትኖሪ አልፈቅድም። ኑሮሽን ሲኦል ለማድረግ እዚህ ቤት እኖራለሁ፣ አልታሰርም። እኔ ወርቄ ማንም የምልሽ ነገር በሙሉ አይሰማሽም፣ ምንም አይገባሽም። አሳለው እናቱን ለህግ አሳልፎ ሰጠ። በዘመንሽ ሙሉ የሰራሽውን ወንጀል እያንዳንዱን አሳልፌ ለህግ እሰጣለሁ በማለት የወሰነውን ውሳኔ በቁርጠኝነት አሳልፎ ሰጥቷል። ወይዘሮ ወርቄም ፀሐይን ዘርሽን ከዘሬ ልትቀላቀይ ነበር፣ ተሳክቶልሻል። እኔ ግን መቼም ይሁን መቼም ለአንቺ ደስታ ቢመስልሽም በጭራሽ ሰላም አልሰጥሽም፣ ህይወትሽን ሲኦል ነው የማደርገው እያሉ እየዛቱ ነበር። ነገር ግን አሳለው በቁርጠኝነት የህግ አካላት ይዞ መጥተው እሳቸውንም ያልጠበቁት ነገር ሆኖ አስደንግጧቸዋል። አሳለውም መርማሪ ፖሊስም ሳይው ከዚህ በፊት እናቴና እህቴ ተባብረው ወንጀል ሰርተው ነገር ግን አንተ ወንጀላቸውን በገንዘብ ሸፍነህላቸዋል ይላል። መርማሪውም እኔ ከሳቸው ታማኝነት ለማግኘት ነው እንጂ የሳቸው ሰው ለመምሰል እንጂ በጭራሽ ገንዘቡ ብቀበለውም ይቅርታ ገንዘቡን ብቀበልም ነገር ግን ወደ ኪሴ አንድ ብር አልገባም። ገንዘቡ የገባው ገቢ የሆነው ለመንግስት ነው። እኔ ታማኝ አገልጋይ ነኝ ለህዝቤ። በጭራሽ 05 ሳንቲም ከሳቸው የተቀበልኩትን ለራሴ አላደረግኩም ይላል። ዮዲት በበኩሏ እናቷን ከዚህ በፊት በተደጋጋሚ ወንዶሰን ሊያንቀኝ፣ ጉሮሮዬን አንቆ ሊገለኝ ወይም ደግሞ አካፋ መጥቶ ቤቴ ውስጥ ደብድቦ ልክ አንቺ እንዳደረግሽው እኔ ላይ በቀሉን ሊወጣብኝ ነበር ሲሏት፣ እሷ ግን በጭራሽ አንቺ በቁምሽ እየቃዠች ነው፣ እሱ ለራሱ ዛ ሽባ ሆኖ የተቀመጠ ሰው እጆቹ እግሮቹ የማይሰራ እንዴት ነው አንቺ መጥቶ ሊያንቅሽ የሚችለው እያለች ስትላት የነበረችው አሁን ደግሞ ራሷ በቁሟ ሳይሆን በውኗም እየቃዠች ነው። ማለትም እሷ እናቷን በቁምሽ እየቃዠች ስትል የነበረው እሷ ላይ ደርሷል። አሁን ለእናቷ ወንደሰንን አየሁት፣ ሩጫ መለጥኩኝ፣ እናቴ ምን ማድረግ አለብኝ ትላለች። ይሄ እንግዲህ በእኔ ላይ ስትቀልጅ የኖርሽው በራስሽ ከደረሰ ጥሩ ነው። እዛው ራስሽን ችለሽ እንደፈለግሽ ሁኚ። አሁን እኔ ላይሽ አልፈልግም፣ ከዚህ ቤት ውጪ ይላሉ ወይዘሮ ወርቄ። ዮዲትም እንግዲህ ግራ ገብቷታል ምን ማድረግ እንዳለባት። እናቴ ከጎኔ ሁኚ፣ አንቺ ትችይበታለች፣ ችግሮች እንዴት እንደሚታለፉ እኔ ግን አልችልም ትላለች። ዮዲትን እንግዲህ ወይዘሮ ወርቄ በጭራሽ እኔ እናንተ ልጆች አይደላችሁም፣ እኔ እኮ ሲጨንቀኝ ዞር ብላችሁ አላያችሁኝም፣ ምንም እናንተ ልጆች ናችሁ ብዬ ከዚህ በኋላ በጭራሽ ከውስጥ ያውጥቻችኋለሁ ትላለች ወይዘሮ ወርቄ። አንቺም ሆንሽ እሱ ወንድምሽ ልጆች አይደላችሁም። አሁን እኔ እናንተን ከዚህ ቤት የማስወጣበት ጊዜ ነው። እናንተ ከዚህ ቤት አስወጣችሁኛል ነበር። አሁን ደግሞ እኔ የህግ አካላቶቹን በሙሉ ኪሴ ውስጥ ስላስገባኋቸው ማንም ምንም ሊያደርገኝ ስለማይችል በቃ እናንተ አሁን ከዚህ ቤት ውጡልኝ። አንቺንም እሱንም ላያችሁ አልፈልግም። እኔ አሁን ቤቴ ገብቻለሁ። እኔ ጎዳና ላይ ኩስስ ማለቱ ቀርቶ እኔ አሁን እንደተለመደው በቤቴ ቅብርር ብዬ እኖራለሁ። እናንተ ደግሞ ውጡ ከዚህ ቤት በማለት እንግዲህ ሁሉንም የህግ አካላት በኪሴ ያስገብቻቸዋለሁ፣ እድሜ ለገንዘቤ ይላሉ ወይዘሮ ወርቄ። ጉዳቸውን አላወቁ። እንግዲህ የህግ አካሉም ቢሆን ገንዘባቸውን ተቀብሎ ገንዘባቸውን ነገር ግን ምንም እንዳልተጠቀመበትና ከሳቸው ጎን የሆነ መስሎ የሚፈልጋቸውን ጋሪ መረጃዎች ለማሰባሰብ ነበር እንጂ ምንም 05 ሳንቲም ከሳቸው የወሰደውን ወደ ኪሱ እንዳላስቀረ ሙሉን ገቢ እንዳደረገው ለመንግስት ተናግሯል። አሳለውም ይሄን ሲሰማ መርማሪው እንደዛ ሲለው ሙሉ በሙሉ አምኖት እያንዳንዱን በህይወቷ ሙሉ እናቴ የሰራችው እንደዚህ ይሄ ሁሉ በጣም ብዙ ግፍና ወንጀል ሰርታለች። እናም አሁን
እያንዳንዱን ልናዘዝ ነው የመጣሁት በማለት አሳልፎ ከነገረው በኋላ መርማሪውም እያንዳንዱ የሚያውቀውን ነገር ነግሮታል። እመነኝ፣ እኔ አንተ እንዳሰብከኝ አይደለሁም፣ ህዝቤንም ምክድ አይደለሁም፣ በንጹህና የማገለግል ነኝ በማለት እንግዲህ እሱና አሳለውና መርማሪው እርስ በርስ ተግባብተዋል። በመጀመሪያ እሱን ሲያገኘው አንተ እኮ እናቴና እህቴ የሰሩትን ወንጀል ለመሰወር ወይም ደግሞ ለመደበቅ ሲባል ገንዘብ የተቀበልክ ሰው ነህ፣ እንዴት ለአንተ እነግራለሁ ሲለው የቆየ ቢሆንም ነገር ግን እመነኝ ያን ገንዘብ እኔ ሌሎች ወንጀሎች አሉባቸው ሲባል ያን ለማጣራት ስፈልግ ከእሳቸው ጎን የሆንኩ ለመምሰል እሳቸውን ለማሳመን እንጂ በጭራሽ ያደረግኩት ወይም ደግሞ ወደ ጊዜ ያስገባሁት የለም ብሎ አሳምኖት እርስ በርስ እንግዲህ ሁለቱ ተግባብተው ልጁም የሚያውቀውን በሙሉ ተርኮለታል። ዮዲትን በተራዋ ግራ ተጋብታለች። የምትሄድበት ግራ ገብቷታል። ልክ እንደ እናቷ በብዙ ጊዜ ተሰቃይታለች። አየሁት መቶ ጉሮሮዬን መንገድ ላይ ያነቀኝ፣ የቤት ገብቶ አስጨነቀኝ ሲሉ እሳቸው ማንም ሊሰማቸውም ሆነ ሊያምናቸው እየወደደ ሰው አልነበረም። አሁን ደግሞ በተራዋ ዮዲት እንግዲህ ያን እሷ ስትቀልድበት የነበረው ጽዋ ደርሷታል። እንግዲህ እሷም ተጨንቃለች። ስትወጣ ስትገባ በርቀት ይታይና ከጠገቧ ጥፍት ይልባታል። ህልም ነው እውን ነው እያለች ግራ ተጋብታለች። ወይዘሮ ወርቄ አሳለው ከመርማሪው ጋር እያወራ ወደ መርማሪው ይደውላሉ። ስራ ላይ ነኝ አሁን ይላል መርማሪው። የምን ስራ ነው ደግሞ እኔ የማዝን ከማድረግ ውጭ ይላሉ። ወይዘሮ ወርቄ ስራዬን ረስተውታል እንዴ ይላል። እኔ አሁን ወንጀለኛ ለመያዝ ዝግጅት ላይ ነኝ ይላል። ምን ሰርቶ ነው ወንጀለኛ የምትይዘው? ሰው ገለው ይላል። ደግሞ ለዚህ ለማይረባ ነገር ነው እንደ ሰው የምታሰቃየው? የሞተው እኮ የተገደለው ሰው ነው። ስለዚህ ምን ማለት ነው? እንደ ቀላል ነገር ያዩት። እሺ የሞተው ሰው ድሃ ነው ወይስ ሀብታም? የተገደለው ሰው ድሃ ከሆነ አገራችን አንድ ድሃ ተቀለለላት፣ እንደውም ሸክም ቀለላት ብላ ያዘው። ስለዚህ ያ ሰው ገዳዩ ሊያዝ አይገባውም። እሺ ሀብታም ከሆነስ? ሀብታም ከሆነማ ወንጀለኛውን አሳደህ መያዝ አለብህ። ሰውየው ደግሞ የተገደለው በገዛ ቤተሰቦቹ ነው። የገደሉትም ሰዎቹ ለገንዘብ ብለው ነው። አያናድድም? ሰውን ለገንዘብ ብሎ ሰው ሲገል ይላል መርማሪው። ወይዘሮ ወርቅም ያናድዳል። ለነገሩ ምንም አያናድድ፣ ምክንያቱም ሁሉም ሰው የሚለፋው ገንዘብ ለማግኘት አይደል? በቃ ለገንዘብ ብለው ገደሉት፣ ገንዘብ ሊያገኙ ፈለጉ። ስለዚህ ምንም ማለት አይደለም ይላሉ ወይዘሮ ወርቄ። ለብር ሲባል ብዙ ነገር ይኮናል። ለብር ሲባል ሰው ይገደላል። ለብር ሲባል ሰውን አሳልፎ ይሰጣል። አንተም ለብር ብለህ አይደለ እንዴ ግዴታህን ሳትወጣ ለገንዘብ ብለህ ስትሯሯጥ የነበረው? እሺ አሁን ወይዘሮ ወርቄ እኔ ወደ ስራዬ ልመለስ ይላል መርማሪው። ደግሞ ከመንግስት የበለጠ ደሞዝ የምከፍልህ እኔ ነኝ። ምን ስራ አለ ከእኔ ውጭ? በስተመጨረሻም ከፀሐይ ጋር እየተከራከሩ ወይዘሮ ወርቄ አንቺ ዘርሽን ከዘሬ ቀላቅለሽ ለመኖር ነበር አላማሽ፣ ተሳክቶልሻል። ነገር ግን እመኝኝ አሁን ለጊዜው ደስተኛ ሆንክ ይመስልሻል። ነገር ግን በጭራሽ እኔ ህይወትሽን ሲኦል ለማድረግ እዚህ ቤት እኖራለሁ። መቼም ደስተኛ እንደማትሆኚ ሆነሽ መኖር እንደማትችይ ይሄንን እያወቅሽው መኖር አለብሽ። ከፀሐይ ጋር እየተከራከሩ እያለ አሳለውና መርማሪው እንግዲህ ሁለቱ እርስ በርስ በመግባባት እሳቸውን አሳልፈው ወስደው እጃቸው ላይ ካቴና ለማስገባት ሁለቱም ፊት ለፊት ተደቅነውባቸዋል። ወይዘሮ ወርቅም እጅግ በጣም ደንግጠዋል። ይሄ ነገር በጭራሽ ያላሰቡትና ያልጠበቁት ነው። ኪሴ ውስጥ ከትቼው ያሉት መርማሪው ለካስ የሚፈልገውን መረጃ ለማሰባሰብ እንጂ የተቀበለውን ገንዘብ 0.5 ሳንቲም እንዳልተጠቀመበት እንደውም ለመንግስት ገቢ እንዳደረገው ተናግሯል። እኔ በንጽህና ህዝቤን የማገለግል ሰው ነኝ፣ በጭራሽ በገንዘብ ራሴን የሚሸጥ አይደለውም እያለ እንግዲህ እውነቱን ተናግሮ በስተመጨረሻ የሚፈልጋቸው መረጃዎች በሙሉ ካሰባሰበ በኋላ እንግዲህ ወይዘሮ ወርቄን አሳልፎ ሰጥቷል። አስቻለውም ሁለቱም አንድ ላይ በመሆን እጃቸው ላይ ካቴና አስገብተው ወደ ቂሊንጦ ወስደዋቸዋል ማለት ነው። ወይዘሮ ወርቄ ያልጠበቁት ነገር ነው የሆነባቸው። በጭራሽ ማንም ሊያሳስረኝ አይችልም፣ ማንም ሊያስረኝም አይችልም፣ በሙሉ የህግ አካል ኬሴ ውስጥ ገብተዋል እያሉ በተደጋጋሚ ሲጎርሩ ከቆዩ በኋላ አሁን ግን ያዩት ነገር ያልጠበቁት ነው የሆነባቸው። ለዛሬ እንግዲህ የእናት ግፍ ክፍል 103 ይመስል ነበረ።